بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على من أرسله رحمة للعالمين نبينا محمد وعلى آله ومن تبعهم بإحسان إلى يوم الدين. أما بعد أيها الناس، إن شاء الله سبحانه وتعالى ببالفو ياين ينبرو أعني سلا الزج كتاب مالتنا خذ عقيدتك عقيدة نياز كقرآننا كحديث እንዲሁም ከሰለፎች አገነዛዘብ ያዝ ያንን የምታጠነጥን የሆነችን ኪታብ ያየን ሁለተኛ ደርስ ማለት ነው ቀርተን ዛሬ ሶስተኛ ደርሳችን ነው። በመጀመሪያው ያየነው አኒ ምን እንደሆነ ስለ አላህ Subhanahu Wa Ta'ala ለምን እንደፈጠረን እንዲሁም ይሄ የፈጠረብን ዒባዳ የሚባለው ነገር ትርጉሙ ምን እንደሆነ وهكذا اللهن بمن عينت ملكون دمنا ملكو وهكذا እንደዚሁም ደግሞ አላህን የምናመልከው ፈርተንና ከጅለን ነውን የሚለውን ተመልክተናል። እንዲሁም አኺራን ስለ ኢህሳን አላህን Subhanahu Wa Ta'ala መጠባበቅ ስለሚባለው ነገር ተመልክተናል ማለት ነው። አላህን መጠባበቅ ሲባል አው ኢህሳን ሲባል ማሳመር ሲባል መጠባበቅ አላህን Subhanahu Wa Ta'ala አላህ ያየናል ብሎ መስራት እንደሆነ ጭምር ያየንበት የሆነ ሁኔታ አለ። ስለዚህ ያንን ነበረ ያሳለፍነው በባለፈው የደርሳችን ክፍል ማለት ነው። ኢንሻአላህ ሱብሃነሁ ወተዓላ ዛሬ ደግሞ ደርሳችን የሚሆነው አንዋዑ አተውሂድ ወፈዋኢዱሁ አንዋዑ አተውሂድ የተውሂድ አይነትና ወፈዋኢዱሁ ፋኢዳውን በተመለከተ እንመለከታለን ማለት ነው። ተውሂድ አይነቱ وهكذا እንዲሁም ደግሞ ማለት ነው ፋኢዳው ጥቅሙ የተውሂድ ጥቅሙ አንድ ሰው ተውሂድን ማወቁ ተውሂድን መያዙ ጥቅሙ ምንድነው የሚለውን ሼክ ያስቀመጡትን እናያለን ኢንሻአላህ Subhanahu Wa Ta'ala። قال السؤال السادس ስድስተኛው ጥያቄ አለ ሼክ ስድስተኛው ጥያቄ لماذا أرسل الله الرسل لماذا لمندنو أرسل الله سبحانه وتعالى يلاكو لمندنو الرسل ملكتنياوچن يلاكاچو لمندنو الله ملكتنياوچن يلاكاچو لمندنو ማናውን እያያዛችሁ እዚህም ያላችሁ ማናውን ትርጉሙን እያያዛችሁ ጠይቃለሁ። የምትከታተሉም እንደዚሁ ጀማሪ ከሆናችሁ ትርጉሙን ትኩረት አድርጋችሁ ማለት ነው መያዝ ይኖርባችኋል። لماذا ለምንድነው أرسل الله الرسل أرسل الله الله የላከው الرسل መልእክተኞችን የላከው አላህ ለምንድነው ለምን ዓላማ ነው የላካቸው ምንን አንግበው ነው የመጡት ምንድነው ወዚፋቸው የመጡበት ዓላማ ግብ ምንድነው የሚለውን እናያለን ማለት ነው። قال جواب ምላሽ አለ أرسلهم لكواتشوال جيتاچن الله سبحانه وتعالى للدعوة ترين ديادر قوال للدعوة لدعوان الله نبياتوچن يلاكاچو رسولوچن يلاكاچو الله سبحانه وتعالى دعوان ديادرقو ترين ديادرقو نو وديت نو ترين ميادرقوت ودمن إلى عبادته السنبا بچنينت ودماملك إلى عبادته ወደ አምልኮ አላህ በብቸኝነት እንዲመለክ ወነፊ ውድቅ በማድረግ ላይ ነው የላካቸው አሽርኪ አንሁ ሽርክ የሚባልን ማጋራት የሚባልን ለአላህ Subhanahu Wa Ta'ala ጋር ማጋራት የሚባልን ውድቅ እንዲያደርጉ ነው የላካቸው አላህ Subhanahu Wa Ta'ala። ለዚህ ዓላማ ነው መልእክተኞች የተላኩት ማለት ነው። لماذا أرسل الله الرسل መልእክተኞችን አላህ ለምን ላከ ተብላችሁ ከተጠየቃችሁ أرسلهم للدعوة ለዳዕዋ ነው አላህ የላካቸው ኢላ ዒባደቲሂ እሱም በብቸኝነት እንዲያመልኩ ከሱ ውጭ የሚመለክን ውድቅ እንዲያደርጉ ወነፊ ውድቅ ለማድረግ ለመከላከል አሽርክ ሽርክ የሚባልን ማጋራት የሚባልን አንሁ ከሱ ላይ ከአላህ Subhanahu Wa Ta'ala ውድቅ እንዲያደርጉ እንዲከላከሉ ነው የተላኩት። قال تعالى ለዚህም አላህ Subhanahu Wa Ta'ala እንዲህ ይላል ወለቀድ በዐስና በርግጥም ልከናል
ወለቀድ በርግጥም እኮ አለ ጌታችን አላህ በዓትና ልከናቸዋል አለ ፊ ኩሊ ኡመቲን በእያንዳንዷ ኡማ ህዝብ ላይ ልከናል አለ ጌታችን አላህ ሱብሓነሁ ወተዓላ ምን ነው የላከው ረሱላ መልእክተኞችን ልከናል አለ በእያንዳንዱ ኡማ ላይ መልእክተኛ ልከናል አለ ምን ብለው የሚያስተምሩ ሲሆኑ አኒዕቡዱላህ አላህን በብቸኝነት ተገዙ ወጅተኒቡ ጣጉታ ጣጉትን ደግሞ እራቁ ጣዖትን እራቁ ያኒ ጣጉት የሚለውን እታች ላይ ያስቀምጥላችኋል ምን ማለት እንደሆነ ቃለ አጣጉቱ ጣጉት ብሎ ማለት አሸይጣኑ ሸይጣን ነው ምን አይነት ሸይጣን አዳዒ የሚጣራ የሆነ ኢላ ዒባደቲ ገይሪላህ ካላህ ውጭ እንዲመለክ የሚጣራ በሙሉ ጣጉት ተብሎ ይጠራል ማለት ነው ስለዚህ ጣጉትን ካላህ ውጭ የሚመለክን ራቁ አላህን በብቸኝነት አምልኩ ያልን ስንሆን በእያንዳንዱ ህዝብ ላይ መልእክተኞችን ልከናል አለ አላህ ሱብሓነሁ ወተዓላ ስለዚህ ከዚህ የቁርአን አንቀጽ ላይ የምናየው አላህ ሱብሓነሁ ወተዓላ አንድንም መልእክተኛ አላከም ያኒ ያንን መልእክተኛ ምን ብሎ እንዲያስተምር ቢያዘው እንጂ ከኔ ውጭ የሚመለክ ምንም የለምና እኔን አምልኩ አላህን አምልኩ ማለት ነው ብሎ እንዲያስተምር የታዘዘ ቢሆን እንጂ ነገር ግን ሰዎች እየቀየሩ ሰዎች ማለት ነው ትክክለኛውን አካሄድ የነብያቶችን መንገድ እያበላሹት እንጂ አላህ ሱብሓነሁ ወተዓላማ ነብያቶችን የላካቸው ወደዚህ ምድር ያመጣቸው ተውሂድን እንዲያስተምሩ ከአላህ ጋር የሚመለክ ማንኛውንም ነገር ውድቅ እንዲያደርጉ ለዚህ ዓላማ ነበር ነው ስለዚህ የመጀመሪያው ጥያቄ ምንድነው ማለት ነው ሊማዛ ለምንድነው አላህ ሱብሓነሁ ወተዓላ አርሰለ ያኒ አርሰለሁም ሊማዛ አርሰለ አላሁ الرسل መልእክተኞችን አላህ ሱብሓነሁ ወተዓላ ለምንድነው ከተባልን የተላኩት ያኒ አርሰለሁም للدعوه الى عبادته አላህን በብቸኝነት እንዲያመልኩ ወደዛ እንዲጣሩ ነው አላህ ሱብሓነሁ ወተዓላ የላካቸው ማለት ነው ወነፊ ሽርክ አንሁ ከሱ ላይ ማጋራት የሚባልን ነገር እንዲከላከሉ ለዚህ ነው ጌታችን አላህ ሱብሓነሁ ወተዓላ የላካቸው ወለቀድ በዓትና በርግጥም ልከናል ያኒ ፊ ኩሊ ኡመቲን በእያንዳንዱ ኡማ ላይ ልከናል አለ አላህ ሱብሓነሁ ወተዓላ ምንድነው የላክነው አለ الرسل መልእክተኞችን ማለት ነው ረሱላን ፊ ኩሊ ኡመቲን ረሱላን መልእክተኛ ልከናል አለ ስራቸው ምን የሆነ ሲሆን ያኒ ስራቸውማ ከተባለ አኒዕቡዱላህ አላህን ተገዙ ወጅተኒቡ ጣጉት ጣዖታትንም ካላህ ውጭ የሚመለኩ የሆኑትንም እራቁ ብለው የሚያስተምሩ ሲሆኑ ልከናቸዋል አለ ስለዚህ ነብያቶች የተላኩበት የሆነ ዓላማ ነው ማለት ነው በሌላም የቁርአን አንቀጽ ብዙ አሉ ያኒ ሚን ባቢል ኢሻራ الله سبحانه وتعالى ينزل الملائكة بالروح من أمره على من يشاء من عباده أن أنذروا أنه لا إله إلا أنا فاتقون الله ملائكان يعني يلكال بسوت إزاز مالتنو بفلقوا لاي كباروچو من أدرقوا بلو اندي استمروا أن أنذروا أنه لا إله إلا أنا فاتقون أنيكو بچانين إنا تملاكي الله انفرتاچون يناملكوا بلو يمي استمروا سيونو الله سبحانه وتعالى ልኳቸዋል ይላል ነብያቶች በሙሉ የተላኩበት ዓላማ ይሄ ነው የተላኩበት ዓላማ ይሄ ነው ምን አላህን በብቸኝነት እንዲመለክ ማስተማር ሽርክ የሚባልን ነገር ውድቅ ማድረግ ለምሳሌ ብንወስድ ነብዩላህ ኑህ ምንድን ነበር ያለው ከማ ፊ ሱረቱል አዕራፍ ላይ ምን ይላል አላህ Subhanahu Wa Ta'ala قال يا قوم اعبدوا الله ما لكم من اله غيره ህዝቦቼ ሆይ አላህን በብቸኝነት አምልኩ ካላህ ውጭ የሚመለክ ለእናንተ ምን አላችሁ ነበር ያላቸው ወነብዩላህ ሁድ እንደዚሁ ነበር ያለው في سورة الأعراف እዛው ላይ እንደተጠቀሰው يا قوم اعبدوا الله ما لكم من اله غيره ነብዩላህ ሷሊህም ይሄንን ነው ያስተማረው يا قوم اعبدوا الله ما لكم من اله غيره ነብዩላህ ኢብራሂም اعبدوا الله واتقوه ነብዩላህ ሹዓይብ يا قوم اعبدوا الله ما لكم من اله غيره ነብዩላህ ኢሳ إن الله ربي وربكم فاعبدوه هذا صراط مستقيم ይህ የኔ መንገድ ነው አላህን ጌታችሁንና ጌታዬን አንድ አምላክን አምልኩ እያለ ነበር ሲያስተምር የነበረው ማለት ነው ጀሚዑል አንቢያ ነብያቶች በሙሉ የተላኩበት ዓላማ አላህ በዚህ ቁርአን እንዳስቀመጠው ምንድነው በተውሂድ ሊያስተምሩ ከሽርክ ሊያስጠነቅቁ ነበር ስለዚህ
ጥያቄያችሁን እንዳትረሱ። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ ብለዋል፣ ወልአንቢያኡ ነቢያቶች አሉ ኢኽወቱን ወንድማማቾች ናቸው አሉ የአላህ መልእክተኛ። ወዲኑሁም ዋሂድ እምነታቸው ደግሞ አንድ ነው፣ ዲናቸው አንድ ነው አሉ ነቢዩ ዐለይሂ ሰላቱ ወሰላም ማለት ነው። ስለዚህ ምንም ልዩነት የላቸውም አቂዳ ላይ ተውሂድን በማስተማር ላይ ሁሉም ታዘዋል። አልሐዲስ ሙተፈቅ ዐለይህ ቡኻሪና ሙስሊም የጠቀሱት የዘገቡት የሆነ ሐዲስ ነው። ሁሉም ነቢይ ተውሂድን አስተምሯል። ሁሉም ነቢይ ሁሉም ሩሱሎች ምን አድርገዋል? ሽርክን ተከላክለዋል፣ ሽርክን አስጠንቅቀዋል፣ ሽርክን ተው እያሉ ህዝባቸውን አስጠንቅቀዋል ማለት ነው። ስለዚህ ይሄ የነቢያቶች ማለት ነው ትልቅ ተልኮ ነበረ። እብኑ ተይሚያ ምን ይላል ረሂመሁላሁ ተዓላ ፈኢነ ሩሱለ ጀሚዐሁም ኡሚሩ ቢተውሂድ ነቢያቶች በሙሉ በተውሂድ ታዘዋል አለ። ወአመሩ ቢሂ ታዘዋልም አዘዋልም አስተምረዋልም እነሱም ማለት ነው። ወማ አርሰልና ሚን ቀብሊከ ሚን ረሱልን ኢላ ኑሒ ኢለይሂ አነሁ ላ ኢላሃ ኢላ አነ ፈዕቡዱን ያኒ ካንተ በፊት መልእክተኛን አላክንም ራእይ ወህይ ወደ እነሱ ብንልክ እንጂ ከኔ ውጭ የሚመለክ የለምና አላህን በብቸኝነት ተገዙ እያሉ የሚያስተምሩ ልከናል ይላል። ስለዚህ ፈበየነ አነሁ ላቡዳ አን ዩሕየ ቢተውሂድ ኢላ ኩል ረሱልን ወየዳንዳንዱ መልእክተኛ ላይ ያኒ አላህ ረእይ ልኳል በተውሂድ እንዲያስተምሩ ማለት ነው። በተውሂድ እንዲያስተምሩ ወስአል መን አርሰልና ሚን ቀብሊከ ሚን ሩሱሊና ካንተ በፊት ያሉትን መልእክተኞች እስኪ ጠይቅ ሙሐመድ ሆይ አጀዐልና ሚን ዱኒ ረሕማን አሊሀተን ዩዕበዱን ካላህ ውጭ የሚመለክ ፈጣሪ አድርገናልን? አላደረግንም እያለ አላሁ ሱብሓነሁ ወተዓላ ይናገራል። ስለዚህ አላሁ ሱብሓነሁ ወተዓላ ፈበየነ አነሁ ለም የሽረዕ ሽርከ ቀጡ ሽርክን መቼም ቢሆን አልደነገገም፣ ሸሪዓ አላደረገም። እነዚህ ነሶች ደግሞ ይሄንን የሚያመላክቱ የሆኑ ናቸው። ያኒ ይሄ የመጀመሪያው ጥያቄ ነው ማለት ነው። ስለዚህ የመጀመሪያው ጥያቄ ምንድነው? ሊማዛ አርሰለላሁ አርሩሱለ ሊማዛ ለምንድነው አርሰለላሁ አርሩሱለ አላህ መልእክተኞችን የላከው ከተባለ አርሰለሁም ሊደዕወቲ ኢለላህ ኢላ ኢባደቲላህ አላህን በብቸኝነት እንዲመለክ ወደዚህ ሊጣሩ ነው የተላኩት። ወነፊ ሽርክ አንሁ ሽርክንም ከሱ ላይ እንዲቃወሙና ከሱ ላይ ማለት ነው ማጋራት የሚባልን ነገር ነፊ ውድቅ እንዲያደርጉ ነው የተላኩት። አላህም ወለቀድ በዓትና ፊ ኩሊ ኡመቲን ረሱላ አን ይዕቡዱላህ ወጅተኒቡ ጣጉት ብሎ እንደነገረን ነቢዩ ዐለይሂ ሰላቱ ወሰላም ወልአንቢያ ኢኽወቱን ወንድማማቾች ናቸው። ወዲኑሁም ዋሂድ ዲናቸው ደግሞ አንድ ነው። ዲናቸው አንድ ነው። ወደዚህ ተከታተሉ። ቁርአን መነካካቱን ተውና ወደዚህ ሁላችሁ ዲናቸው ደግሞ አንድ ነው፣ በእምነት አንድ ናቸው ብለዋል። ኢሳ የሚያስተማረው ተውሂድ ነው። ሙሳ የሚያስተማረው በተውሂድ አንድ ነው። እንደዚሁም ነቢዩላህ ዘከርያ፣ ነቢዩላህ ያዕቁብ ነቢያቶች በሙሉ በተውሂድ ላይ ምንም አይነት ልዩነት የላቸውም። ሁሉም ተውሂድን አስተምረዋል፣ ሽርክን ደግሞ አስጠንቅቀዋል ነው። ወደ ሰባተኛው ጥያቄ እንሸጋገራለን። ማ ሁወ ተውሂዱ ረብ السؤال السابع ما هو ምንድነው ተውሂዱ ረብ ተውሂድ ረብ ሲባል ምን ማለት ነው? ما هو ተውሂዱ الرب ተውሂድ ረብ ሲባል ምን ማለት ነው የሚለውን ይሆናል የምናየው ማለት ነው። ما هو ምንድነው ተውሂዱ ረቢ አላህን ሱብሓነሁ ወተዓላ ያኒ በሩቡብያ መነጠል ሲባል ምን ማለት ነው? الرب او ተውሂድ الربوبية ለማለት ነው። አላህ ብቸኛ ነው በመፍጠር በማስተናበር የሚባለው የተውሂድ ክፍል እንመጣበታለን። ይህ ተውሂድ ሩቡብያ ሲባል ምንድነው? እንግዲህ ነብያቶች የተላኩት ወደ ተውሂድ ሊያስተምሩ ነው ብለናል። ተውሂድን ሊሰብኩ ነው የመጡት ብለናል። ሽርክን ደግሞ ሊገረስሱ ነው የመጡት ብለናል። እንደዛ ከሆነ ተውሂድ ለሶስት ይከፈላል የምትይዙት መጀመሪያ ማለት ነው። ተውሂድ ሩቡብያ፣ ተውሂድ አልኡሉሂያ፣ ተውሂድ አልአስማ ወሲፋት እነዚህ ተብለው ይከፈላሉ። ልንመጣበት ነው። ይሄ ደግሞ ከቁርአንና ከተለያዩ ሐዲሶች ተይዞ እንጂ ዝም ብሎ የተከፈለ ነገር አይደለም። ቃለ ጀዋብ ምላሹ ምንድነው አለ ተውሂዱሁ ተውሂድ ረብማ ማለት አለ ተውሂዱሁ መነጠል ነው ቢአፍዓሊሂ በአፍዓሉ አላህ በመፍጠሩ ማለት ነው። ከልኸልቂ ቢአፍዓሊ በተግባራቶቹ በስራው አላህን ሱብሓነሁ ወተዓላ መነጠል አፍዓል የሚለው ተግባር ማለት ነው። ስራ
ስራ ሲባል ይመጣል ምን እንደሆነ ይገልጽልናል። ተውሂዱሁ አላህን ጌታችንን ብቸኛ ማድረግ መነጠል ቢአፍዓሊሂ በተግባሩ እንዴት ከልኸልቂ መፍጠርን ይመስል ለምሳሌ ሰማይ የፈጠረው አላህ ነው፣ ምድርን የፈጠረው አላህ ነው፣ በመካከል ያለውን የፈጠረው አላህ ነው፣ ዛፍ ቅጠሉ የሰውን ልጅ አጋንንቱን መላእክት ሁሉንም የፈጠረው ጌታችን አላሁ ሱብሓነሁ ወተዓላ ነው። ካላህ ውጭ የሚፈጥር ማንም የለም የሚለው ተውሂድ ሩቡብያ በመባል ይታወቃል። ተውሂዱሁ መነጠል ነው ቢአፍዓሊሂ በተግባሩ ከልኸልቂ መፍጠርን ይመስል ወተድቢሪ ማስተናበርን ይመስል ወገይሪሂማ ሌሎችም እዚህ ላይ ይገባሉ። ከመረበሽ ውጭ ምንም አታውቁ ሲጨርስ ነው ያለው። ሌሎችንም ማለት ነው በመተግበር ላይ አላሁ ሱብሓነሁ ወተዓላ ብቸኛ ነው ማለት። ቃለ አላሁ ተዓላ ጌታችን አላሁ ሱብሓነሁ ወተዓላ ይላል አልሐምዱሊላሂ ረቢል ዓለሚን። አልሐምዱ ምስጋና ሊላሂ ለአላሁ ሱብሓነሁ ወተዓላ የተገባ ነው። ረቢል ዓለሚን የዓለማቱ ጌታ ዓለማትን የፈጠረ ማለት ነው። ዓለማትን የፈጠረው ማን ነው? አላሁ ሱብሓነሁ ወተዓላ። መሬት ሰማይን የፈጠረው ማን ነው? አላሁ ሱብሓነሁ ወተዓላ። የሚያስተናብረው ማን ነው? ጌታችን አላሁ ሱብሓነሁ ወተዓላ። ይህን ብሎ ማመን ተውሂድ ሩቡብያ በማለት ይታወቃል፣ አው በመባል ይታወቃል ማለት ነው። ስለዚህ ይህ የተውሂድ ክፍል ነው። ለዛ ነው አላህ ረቢል ዓለሚን የዓለማት ጌታ አለ። ዓለማትን ህያው የሆነ ሞት የማያውቅ የማያንገላጅ እንቅልፍ የማይይዘው የሆነ አንድ ፈጣሪ እሱም አላሁ ሱብሓነሁ ወተዓላ ነው የፈጠረው። ይሄ ተውሂድ ሩቡብያ በመባል ይታወቃል ነው። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛም እንዲህ ይላሉ አንተ ረቡ ሰማዋት ወልአርድ። አንተ ረቡ ሰማዋት አንተ የሰማይ ፈጣሪ የሰማይ ባለቤት ሰማይን የፈጠርክ የሆንክ ወልአርድ እንዲሁም መሬትንም የፈጠርክ የሆንክ ብለው ነብዩ አለይሂ ሰላቱ ወሰላም ብለዋል። ስለዚህ خلق الله السماوات والأرض وجميع المخلوقات ሁሉንም ፍጥረታቶች የፈጠረው ጌታችን አላሁ ሱብሓነሁ ወተዓላ መሆኑን ማመን ይሄ ተውሂድ ሩቡብያ በመባል ይታወቃል ማለት ነው። ተውሂድ ሩቡብያ በመባል ይታወቃል። ስለዚህ ይሄ አንደኛው ነው። ማሆ ተውሂዱ ረብ ስትባሉ ምን ማለት ነው? ማሆ ተውሂድ ሩቡብያ ማለት ነው። ተውሂድ ሩቡብያ ሲባል ምን ማለት ነው ማለት ነው? አላህን በመፍጠር በተግባር በአፍዓል ያኒ ከአፍዓልም ውስጥ አልኸልቅ ወተድቢር በዚህ ብቸኛ ነው ብሎ ማመን ተውሂድ ሩቡብያ በመባል ይታወቃል። هذا هو. قال السؤال الثامن سمنتኛው ጥያቄ ما هو توحيد الإله توحيد الإله ሲባል ምን ማለት ነው? توحيد الإله ወይም በሌላ ደግሞ ተውሂድ الألوهية ማለት ነው። ተውሂድ الألوهية በመባል የሚታወቀው ወይም ደግሞ ما هو توحيد الإله توحيد الإله ሲባል ምን ማለት ነው? ተውሂድ الألوهية ሲባል ምን ማለት ነው? አላህን በአምልኮ መነጠል ማለት ነው። እንመጣበታለን። አላህን በአምልኮ መነጠል ማለት ነው። እሱ ምን ማለት ነው የሚለውን ሊነግረን ነው ኢንሻአላህ። ጀዋብ ምላሽ هو እሱማ ተውሂድ الألوهية ወይም ተውሂድ الإله የሚባለው هو إفراده አላህን ብቸኛ ማድረግ ነው። بالعبادة በአምልኮ አላህን ብቸኛ ማድረግ ነው። ስምንተኛው ጥያቄ ላይ ነን። አላህን በአምልኮ ብቸኛ ማድረግ ምን ይባላል? ተውሂድ الإله ወይም ተውሂድ الألوهية በመባል ይታወቃል ማለት ነው። ለምሳሌ ከዱዓኢ ዱዓን ይመስል ወዘብሒ እርድን ይመስል ወነዝሪ ስለትን ይመስል እነዚህ ሁሉ ለአላህ ነው የሚገባው ብሎ ማመን ተውሂድ الألوهية በመባል ይታወቃል። ተውሂድ الألوهية በመባል ይታወቃል ማለት ነው። قال الله تعالى ለዛም አላሁ ሱብሓነሁ ወተዓላ እንዲህ ይላል ወኢላሁኩም ጌታችሁ ፈጣሪያችሁ ኢላሁን ፈጣሪ ነው ዋሂዱን አንድ ብቸኛ የሆነ ላኢላሃ በሐቅ የሚመለክ ፈጽሞ የለም ኢላ ሁወ እሱ እንጂ ጌታ አላሁ ሱብሓነሁ ወተዓላ አርረሕማኑ እዝነቱ ሰፊ የሆነ አርረሒም እጅግ በጣም አዛኝ እዝነቱን ማለት ነው ለባሮቹ አድራሽ የሆነ ጌታ እሱ አላሁ ሱብሓነሁ ወተዓላ ነው ብሎ
ጌታችን ይነግረናል ማለት ነው። ስለዚህ እሱ ብቸኛ ከሆነ የሚታረደውም ለሱ ነው፣ የሚጾመውም ለሱ ነው፣ ስለት የሚገባውም ወደሱ ነው፣ እስቲዓናም እገዛ የሚጠየቀው ከሱ ነው። እንደዚሁም ወደሱ ነው ጥሪም የድረሱልኝ ጥሪም የሚሰማው። ይሄ ሁሉ ለሱ ነው የሚገባው። ይሄ ደግሞ ተውሂደል ኢላህ ወይም ደግሞ ተውሂዱል ኢላህ ወይም ደግሞ ተውሂዱል ኡሉሂያ በመባል ይታወቃል። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛም እንዲህ ይላሉ፣ ፈልየኩን ይሁን አሉ አወለ ማ ተድዑሁም መጀመሪያ የምትጠራቸው ኪታባችሁን የተከታተላችሁ ፈልየኩን ይሁን አወለ መጀመሪያ ማ ተድዑሁም የምትጠራቸው ኢለይህ ወደሱ የምትጠራቸበት የሆነው ነጥብ ይሁን ሸሃደቱ እንዲመሰክሩ በአፋቸውም እንዲመሰክሩ በልባቸውም እንዲያምኑ አላ ኢላሃ ኢላላህ ከአላህ ውጭ በሐቅ የሚመለክ የለም ብለው እንዲመሰክሩ ይሁን የመጀመሪያ አስተምሮትህ አሉ። ሙተፈቁን ዐለይህ ቡኻሪና ሙስሊም የዘገበው ነው። ወፊ ሪዋየትን በሌላ ዘገባ ሊልቡኻሪ ቡኻሪ የዘገበው ኢላ ወደዛ ይሁን ጥሪህ አን ይወሒዱላህ አላህን በብቸኝነት እንዲያመልኩ ዒባዳ የሚባልም በሙሉ ለጌታህ ለአላህ እንዲሰጡ ወደዛ ይሁን ጥሪህ ብለው ማን ማለት ነው? ነቢዩ ዓለይሂ ሰላቱ ወሰላም ሙዓዝን ወደ የመን በላኩት ሰዓት እነከ ተቅዱሙ ዐላ ቀውሚን ሚን አህሊል ኪታብ ከአህለል ኪታብ ወደ ሆኑ ሰዎች ነው የምትሄደውና የመጀመሪያ ጥሪህ የመጀመሪያ አስተምሮትህ አላህ በብቸኝነት እንዲመለክ ይሁን ብለው ነቢዩ ዓለይሂ ሰላቱ ወሰላም ወደዚህ ነገር ላይ ያመላከቱት ማለት ነው። ፈልሙሂም ይሄ ምን ይባላል? ተውሂደል ኡሉሂያ ወይም ደግሞ ተውሂዱል ኢላህ ተውሂዱል ኡሉሂያ ወይም ተውሂዱል ኢላህ በመባል ይታወቃል። አላህን በአምልኮ መነጠል ማለት ነው። በአምልኮ ማለት ነው። ያኛው በአፍዓሉ ነው፣ መፍጠርን ማስተናበርን ይመስል የመጀመሪያው ተውሂድ ሩቡብያ የሚባለው። ተውሂዱል ኡሉሂያ ግን አላህ ብቻ ነው አምልኮ የሚገባው። ሰማይ ምድርን የፈጠረው እሱ ከሆነ አምልኮህን ለሱ፣ ማረድም ለሱ፣ መጾምም ለሱ፣ እንደዚሁም ስለት መግባትም ለሱ፣ ዒባዳ የተባለ በሙሉ ለሱ የምትለው ተውሂደል ኡሉሂያ በመባል ይታወቃል። አላህም ሱብሓነሁ ወተዓላ ለነቢያችን ዓለይሂ ሰላቱ ወሰላም ቁል ኢነ ሶላቲ ወኑሱኪ ከኋላ ባሳለፍ ነው ወመሕያየ ወመማቲ ሊላሂ ረቢል ዓለሚን እንዲሁም እኔ ሶላቴም ስግደቴ በህይወት መኖሬም መሞቴ እርዴም እንደዚሁ ሁሉም ለዓለማቱ ጌታ ለአላህ ነው በል ብሏቸዋል። ይሄ ሁሉ ዒባዳ የሚገባው አላህ ነው። አላህ ከሆነ የፈጠረው አንድ ጌታ ከሆነ ሰማይ ምድርን የፈጠረው እኛን ያስገኘ ምድርን እንደዚህ አድርጎ የዘረጋው አምልኮ የሚገባው እሱ ነው እንጂ ሰው ሊመለክ አይገባውም። እንጨት ሊመለክ አይገባውም። ስዕል ሊመለክ አይገባውም። ዋልካ ሊመለክ አይገባውም። ሼኽዬ ተብሎ ሊመለክ አይገባውም። ለሳቸው ስጁድ ሊደረግ አይገባም። ወደ እሳቸው ዒባዳ ሊሰጥ አይገባም። ማንም ይሁኑ ማን ማለት ነው። ወለው ካነ መለከን አው ነቢየን አው ሩሱላ መልእክተኛም ይሁን ነቢይም ይሁን ወደ አላህ ሱብሓነሁ ወተዓላ ወደ ምድር የላካቸው እነዛም የተከበሩ መላኢካዎችም ይሁኑ አምልኮ የሚባል ነገር ማንም አይገባውም ብለህ ማለቱ ይሄ ተውሂደል ኡሉሂያ በመባል ይታወቃል። ነቢያቶችም የታገሉት ነቢያቶችም ምድር ላይ ሲወተውቱ በጣም ሲጮሁ የነበረው አላህ በብቸኝነት እንዲመለክ ወደ አላህ ሱብሓነሁ ወተዓላ ኢባዳቸውን እንዲሰጡ ነበረ። እንደዛ ነበረ ሲለፉ የነበረው። ይሄ ተውሂደል ኡሉሂያ በመባል ይታወቃል። ተውሂደል ኡሉሂያ በመባል ይታወቃል። ቃለ السؤال التاسع ዘጠነኛው ጥያቄ ما هو توحيد صفات الله وأسمائه ما هو ምንድነው ተውሂዱ መነጠል ሲባል صفات الله የአላህን ባህሪያቶች መነጠል አላህን በባህሪው መነጠል ለአላህ ባህሪያትን ማጽደቅ ሲባል ወአስማኢህ በስያሜና በባህሪም ብቸኛ ነው ብሎ ማለት አላህን ይህ ሲባል ደግሞ ምን ማለት ነው? ተውሂደል አስማእ ወሲፋት በመባል የሚታወቀው ማለት ነው። ምን ማለት ነው ተብላችሁ ከተጠየቃችሁ ጀዋቡ ታሲዕ አልጀዋቡ ታሲዕ ዘጠነኛው ምላሽ ሁዋ እሱ ነው ኢስባቱ ማጽደቅ ነው ማ ወሰፈ አላህ የገለጸውን ቢሂ በሱ ነፍሰሁ ራሱን የገለጸበትን የሆነውን ነገር ለሱ ማጽደቅ ነው ለአላህ ሱብሓነሁ ወተዓላ። እኔ እንዲህ ነኝ ብሎ ገልጿል።
በዛ መልኩ ለአላህ ሱብሓነሁ ወተዓላ ማጽደቅ ነው። ፊ ኪታቢህ በቁርአኑ አላህ ሱብሓነሁ ወተዓላ ያጸደቀውን አው ወሰፈሁ ወይ ደግሞ የገለጹትን ረሱለሁ መልእክተኛው ፊ አሐዲሲሂ በሐዲሳቸው አላህን የገለጹት አለ አስሶሒሐቲ ሶሒህ በሆነ ሐዲስ የገለጹትን አላህን እንዲህ ነው ብሎ የተናገሩትን ባህሪም ይሁን ስያሜ ለአላህ ማጽደቅ ይሄ ተውሂድ አልአስማእ ወሲፋ በመባል ይታወቃል። በምን አይነት መልኩ ነው የምናጸድቀው ከተባለ አለል ሐቂቃ በሐቂቃው አላህ እንዲህ ነኝ ካለ ቀጥታ ነው የምናጸድቀው ማለት ነው። ቀጥታ ነው የምናጸድቀው ቢላ ተእዊልን ያለ ማጣመም ያለ መቀየር ወላ ተፍዊድን ያለ ማስጠጋት ወላ ተምሲልን ያለ ማመሳሰል ወላ ተዕጢልን ያለ ማራቆት እንዲህ አናደርግ ተእዊል ያደርጉና አይ እንዲህ ነው የተፈለገበት ብለው ቢማዕና ተሕሪፍ ማለት ነው ይቀይሩና ይሄ አይደለም ይሄ ነው የተፈለገበት ብለው ይላሉ። ለምን ስትላቸው አመሳሰልከው እኮ ይላሉ። አጃኢብ የሆኑ ማለት ነው። ስለዚህ እንደዛ ነው። አላህ አይመሳሰልም በምንም መልኩ ከፍጡራን አላህ ሱብሓነሁ ወተዓላ ይመሳሰላል ብሎ ማለት ራሱ አንድን ባህሪ ማጽደቅ ከፍጡር ጋር ማመሳሰል አይደለም። አላህ ሲፋ አለው፣ ባህሪ አለው፣ ስም አለው። ፍጡራንን አይመስልም። ለምን? አላህ ኻሊቅ ነው፣ ፍጡራን ደግሞ ደካሞች ናቸው። አላህ ሐይ ነው፣ ፍጡራን ደካሞች ናቸው። አላህ በራሱ የቆመ ነው። አላህ የሁሉ ፈጣሪ ነው፣ የበላይ ነው። ፍጡራን ደግሞ ደካማ የሆኑች ናቸው። ፍጡራን ከድክመታቸው ጋር የሚሄድ ባህሪ ያላቸው፣ ፈጣሪ ደግሞ ከልዕለ ኃያልነቱ ጋር የሚገጥም የሆነ ባህሪና ስያሜ አለው። ስለዚህ በምን መልኩ ሊገናኝ ይችላል? ቃለ ዐለል ሐቂቃ በሐቂቃው ነው፣ ቀጥታ እንደመጣው ነው። ቢላ ተእዊል ያለ ማጣመም ያለ መቀየር፣ ወላ ተፍዊድ ያለ ማስጠጋት፣ ወላ ተምሲል ያለ ማመሳሰል፣ ወላ ተዕጢል ያለ ማራቆት። በምሳሌው ይገባናል። ከልስቲዋኢ ከፍ ማለትን ይመስል እስቲዋ አላህ ከፍ ብሏል ከአርሽ በላይ ሆኗል ማለትን ይመስል፣ ወኑዙሊ መውረድን ይመስል ጌታችን ይወርዳል፣ ወልየዲ እጅን ይመስል ጌታችን እጅ አለው፣ ወገይሪሃ ሌላም ሚማ የሊቁ ቢከማልህ ከሙልነቱ ከልዕለ ኃያልነቱ ጋር የሚገጥም በሆነ መልኩ ቃለ አላሁ ተዓላ አላሁ ሱብሓነሁ ወተዓላ እንዲህ ይላል፣ ለይሰ ከሚስሊሂ እሱን የሚመስለው አንድም የለም፣ አላህን የሚመስል አንድም የለም። ሸይኡን ምንም ነገር የለም አላህን የሚመስል። ወሁወ እሱ ጌታችን አሰሚዑ ሰሚና አልበሲር ተመልካች የሆነ ጌታ ነው አለ ጌታችን አላህ። ወቃለ ሰለላሁ ዐለይሂ ወሰለም መልእክተኛውም እንዲህ አሉ፣ የንዚሉላህ አላህ ይወርዳል አሉ፣ ፊ ኩሊ ለይለትን በእያንዳንዷ ሌሊት ኢላ ሰማኢ ዱንያ ወደ ሰማዕ ዱንያ ይወርዳል አሉ ነቢዩ ዐለይሂ ሰላቱ ወሰላም። ምን እንላለን? የንዚሉ ይወርዳል ኑዙለን መውረድን የሊቁ ቢጀላሊሂ ከኃያልነቱ ጋር በሚገጥም የሊቁ በሚገጥም መልኩ ቢጀላሊሂ ከልዕለ ኃያልነቱ ጋር በሚገጥም መልኩ ወላ ዩሽቢሁ አይመስልም ፈጽሞ አሐደን ሚን መኽሉቃቲህ አንድንም ከፍጡራን አይመስልም ጌታችን አላህ ሱብሓነሁ ወተዓላ። ስለዚህ በዛ መልኩ ይሄን እናጸድቃለን ማለት ነው። ይሄ እንግዲህ ተውሂድ ለስንት ይከፈላል? ለሶስት። ተውሂዱል ኢላህ አው ተውሂዱር ረብ ተውሂዱር ሩቡብያ የምንለው ማለት ነው። ተውሂድ ሩቡብያ የምንለው አንድ ነው። አላህን በምን መነጠል? በአፍዓሉ በተግባራቶቹ መፍጠርን ይመስል ማስተናበርን ይመስል ይሄን የሚያደርገው አላህ ነው ማለት ተውሂዱር ሩቡብያ በመባል ይታወቃል። ሁለተኛውሳ ተውሂዱል ኢላህ የሚባለው ወይም ተውሂዱል ኡሉሂያ ምን ማለት ነው? አላህን መነጠል በምን? በአምልኮ የሚመለከው እሱ ነው፣ የሚታረደው ለሱ ነው፣ የተለያዩ ዒባዳዎች የሚገቡት ለሱ ነው ብሎ ማመን ተውሂዱል ኡሉሂያ በመባል ይታወቃል። ሶስተኛው ተውሂዱል አስማእ ወሲፋት አላህን በስምና በባህሪ ለአላህ ስያሜና ባህሪን ማጽደቅ ከልዕለ ኃያልነቱ በሚሄድ መልኩ ያለምንም ተእዊል ያለምንም ተሽቢህ ያለምንም ተዕጢል ያለምንም ተፍዊድ ማጽደቅ ይህ ደግሞ ተውሂድ አልአስማእ ወሲፋ በመባል ይታወቃል። አንዳንድ ሰዎች ተውሂድ አልኢላህ እነዚህን ተውሂድ ለሶስት መክፈል የሚባለውን ነገር እንደ ትልቅ ማለት ነው በጣም አጃኢብ የሚገርመው ወሚማ ሰሚዕቱ ከሰማሁት ማለት ነው ዶክተር አቡበከር የሚባለው
ሰውዬ ምን ይላል? ያው ተውሂድን ለሶስት ይከፍላሉ፣ ተውሂድን ለሶስት ይከፍላሉ። ይሄ መዝሙም የሆነ ቢድዓ ነው አለ። መዝሙም የሆነ ቢድዓ ሁለት አይነት አለ። ጥሩ የሆነ እንደገና መዝሙም የሚያስጠላ ቢድዓ አለ። እነዛ ወሃቢዮች የሚከፍሉት የሚያስጠላ የሆነውን ቢድዓ ነው አለ። አንደኛ ነገር ተውሂድን ለሶስት ሲከፈል ዑለማዎች ከቁርአንና ከሐዲስ ይዘው ነው። ሶስት የሚል ቁጥር ላይኖር ይችላል። ቁርአን ግን ስታይ ወይ ስለ ተውሂድ ሩቡብያ ነው የሚተርከው፣ ወይ ስለ ተውሂድ ኡሉህያ ነው የሚተርከው፣ ወይ ስለ አስማኡ ሲፋት ነው የሚተርከው። ለዛ ነው ጌታችን አላሁ ሱብሓነሁ ወተዓላ ረቡ ሰማዋቲ ወልአርድ አለ። የሰማይም የምድርም ፈጣሪ አላሁ ሱብሓነሁ ወተዓላ ወማ በይነሁማ በመካከሉም ያለ። ይሄ ምን ማለት ነው? አይ ሰማይንም ምድርንም የፈጠረው ማን ነው? አላሁ ሱብሓነሁ ወተዓላ ነው። በመካከልም ያለውን የፈጠረው ማን ነው? አላሁ ሱብሓነሁ ወተዓላ ነው። ይሄ ምን ይባላል? ተውሂድ ሩቡብያ ይባላል። ከዚህ ላይ ያዙ። ፈዕቡድሁ እዛው ላይ ነው። እሱም ብቻ አምልክ አለ ጌታችን። ይሄ ምን ይባላል? ተውሂዱል ኢላህ አው ተውሂዱል ኡሉህያ አላህን በአምልኮ መነጠል ማለት ነው። ይሄ ወስጠቢር ሊዒባደቲህ ሀል ተዕለሙ ለሁ ሰሚያ ለሱ ቢጤን ታውቅለታለህን አለ። ተውሂደል አስማእ ወሲፋትን ይጠቁማል። ሌሎችም አሉ። ተውሂዱል ኡሉህያ ፊ ቀውሊሂ ፈዕቡድሁ ወስጠቢር ሊዒባደቲህ አላህን አምልከው በዒባዳውም ላይ ጠንክር ጽና የሚለው ተውሂደል ኡሉህያን ይጠቁማል። ወተውሂዱል አስማኢ ወሲፋት ፊ ቀውሊሂ ሀል ተዕለሙ ለሁ ሰሚያ ወቀድ ተነወዐት ዒባራት አህሉል ዒልም አው ዒባራቱ አህሊል ዒልሚ ፊ ተዕቢሪ አን አቅሳሚ ተውሂድ። ተውሂድን ሲከፍሉ ተለያይተዋል ዑለማዎች ራሱ ማለት ነው። ግን መድሉሉ ምንድነው? ማዕናው ተመሳሳይ ነው። እንዴት? ተውሂድ ሲባል ለሶስት ይከፈላል አሉ። ተውሂደል ረብ፣ ተውሂደል ኡሉህያ፣ ተውሂደል አስማእ ወሲፋት። ሌሎቹ ደግሞ አይ ለሁለት ነው አሉ። ተውሂደል አስማእ ወሲፋት ኡሉህያ የሚለው ውስጥ ይገባል አሉ። ለሁለት ከፈሉ። ፈልሙሂም እዚህ ላይ ግን ምንም አይነት ያኒ ኢሽካል የለም ተውሂድ በመከፈሉ ላይ ማለት ነው። ስለዚህ ይሄ ምንም አይነት ኢሽካል የለም። ዑለማዎችም በዚህ መልኩ ሂደዋል። እነሱ ግን ይኸው ተውሂደል ኡሉህያና ሩቡብያ አስማእ ወሲፋት ብሎ መክፈልን ቢድዓ አሉ። ምን አይነት የሚያስጠላ ቢድዓ! እነሱሳ የራሳቸው ጊዜ የምግቡ ጊዜ የጥሩ ነገር ናት አሉ። ለምን ሊያስገቡ መውሊድን ይመስል ማለት ነው ሊያስገቡ ማለት ነው። መውሊድማ ጥሩ ቢድዓ ናት አሉ። ነብዩማ ወደስ ነው አሉ። ስለ ተውሂድ ግን መወትወት ተውሂድን ግን እንደዚህ ማለት ምንድነው አሉ። ይሄ ትክክል አይደለም አሉ። ቃለ ኢብኑ በጣህ አስሉል ኢማኒ ቢላህ الذي يجب على الخلق የኢማን መሰረት አለ ኢብኑ በጣህ ያኒ በፍጡራን ላይ የሚወጅበው اعتقاده في إثبات الإيمان به ثلاثة أشياء ሶስት ነገር ነው አለ። أحدها أن يعتقد العبد ربانيته አንድ ባሪያ ሊያምን ነው ጌታው ፈጣሪ እንደሆነ ሰማይ ምድርን የፈጠረው እሱ እንደሆነ ليكون بذلك مباينا لمذهب أهل التعطيل الذي لا يثبتون صانعا በዛ ይቃረናል እነማንን ይሄ ምድር ፈጣሪ የለውም ድንገት ነው የተገኘው ብለው የሚያምኑ የሆኑ ሰዎችን እነሱን ማለት ነው ይቃረናል። ወሳኒ ሁለተኛ አን ያዕተቂደ ወህዳንየተ በብቸኝነት ተመላኪ መሆኑን ሊያምን ነው አለ። ሊየኩነ ሙባይነን ቢዛሊከ መዝሀብ አህሊ ሽርኪ የሽርክ ሰዎችን ሊጻረር ማለት ነው። አለዚነ አቀሩ ቢሳኒዒ ወአሽረኩ መዐሁ ፊል ኢባደቲ ገይረ አላህ ነው ምድር ሰማይን የፈጠረው ካሉ በኋላ ኢባዳ ላይ ግን ያጋራሉ እነሱን ለመጻረር ማለት ነው። እነሱን ለመጻረር እነዚህ አህባሾችን ለምሳሌ ስታይ እና ዶክተር አቡበክርን በለው እና ዑመር ኮምቦልሻን በለው ሌሎችም የአህባሽ አራማጆች የሱፊ አራማጆች የሆኑት ተውሂድን ወደ ሶስት መከፈሉን የጠሉት ለምን እንደው ይግባችሁ። አላህ ፈጣሪ ነው፣ አላህ ሰማይ ምድር ባለቤት ነው። ይሄንን ኢቅራር ስለሚያደርግ ሁሉም ነገር ግን ኢባዳ ላይ እንደፈለጉ ለወልይ እንደፈለጉ ለመላእክታ እንደፈለጉ ለነብይ እንደፈለጉ እነሱ ጫትቃሚ ለሚሉት ሁሉ አቃራቢ ነው፣ አዳራሽ ነው፣ ቀብር ይለመናል የሚለው ሊያስገቡ ነው፣ ለሌላ አይደለም። ስለዚህ አንድ ሰው ይሄንን ሲያደርግ እነዚህን ሰዎች ማለት ነው ስለተጻረራቸው ነው ይሄን ያህል የሚዘሉት። والثالث أن يعتقد موصوفا بالصفة التي لا يجوز إلا أن يكون موصوفا بها من العلم والقدرة والحكمة وسائر ما وصف به نفسه في كتابه. ሶስተኛው ደግሞ እንግዲህ አላህ ባህሪያቶች አሉት ስያሜ አለው ብሎ ማጽደቅ ነው። እነዛም ማለት ነው ሰዎች አላህን ሱብሓነሁ ወተዓላ ከዚህ ነገር ያኔ ታዕጢል የሚያደርጉ የሆኑ ሰዎችን ለመጻረር
وقال الشنقيطي رحمه الله دل استقراء القرآن العظيم على أن توحيد الله ينقسم إلى 3 أقسام قرآن يطقمال توحيد የሚባለው ነገር ለሶስት እንደሚከፈል ቁርአን ይጠቁማል ይላል ስለዚህ ይህ ተውሂድ ማለት ነው በሶስት መልኩ የሚታይ ነው ስለዚህ ተውሂድ الرب توحيد الألوهية توحيد الأسماء والصفات በመባል ይከፈላሉ أسماء والصفات ላይም አህባሾችን ይመስል እጅግ የጠመሙበት ነው ለምሳሌ ሼክ እዚህ የጠቀሰው استواءን ይመስል አላህ ከአርሽ በላይ መሆኑ استواءን ይመስል والنزول مورد الله ይወርዳል እወርዳለሁ ነው ያለው አላህ ይወርዳል በቃ እንደዚሁም ደግሞ ወልየድ እጅን ይመስል لما خلقت بيدي በጀለ ፈጠርኩት ብሏል ሌላም ከአላህ ሙሉነት ጋር የሚሄዱ የሆኑ ስያሜዎችን እናጸድቃለን ليس كمثله شيء አናመሳሰልም ምክንያቱም አላህ የሚመስለው የለም ስላለ وهو السميع البصير وقال ينزل الله في كل ليلة إلى سماء الدنيا يوردال ብለዋል ነብዩ አለይሂ ሰላቱ ወሰላም ስለዚህ መውረድንም ለአላህ Subhanahu Wa Ta'ala ከሱ ጋር በሚሄድ መልኩ እንደሚወርድ እናጸድቃለን የሚለውን ያኒ ለማየት ያክል ነው አስረዘምኩ ይመስለኝ ኢንሻአላህ ያው ይሄ ባብ ትንሽ እንትን ስለሚል ነው ኢንሻአላህ Subhanahu Wa Ta'ala نكتفي بهذا القدر